هذا الرجال وحال دون مجاله. السلام عليكم ورحمة الله وبركاته. ገንዘብ በሐዋላ መላክ እንዴት ይታያል? ሐቂቃ ይሄ ባለንበት ጊዜ ብዙ ሰዎች የሚያነሱት ጥያቄ ነው። ብዙ ሰዎች የሚፈተኑበት ጉዳይ ነው። سيرة البطال لبس الدلوق مرقع። አንድ ሰው አንድ ነገር ላይ ያደርግ ከማለ ከዛም መልሶ ካደረገው ቀድሞ መተውበት አለበት ቃሉን ስላፈረሰ። ትክክለኛ የአላህ ባሮች ቃል ከገቡ ቃላቸውን ይጠብቃሉ። መልካም ነገር ከሆነ ላላደርግ ብሎ ከማለ በቃሉ መጽናት አለበት። ነገር ግን አላደርግም ብሎ የሚያለው ነገር ኸይር ስራ ከነበረ መሐላውን ማፍረስ አለበት። ከፋራ አውጥቶ ለምሳሌ እገሌ የሚባለውን ወንድሜን መቼም ላላናግረው ቢል፣ አክስቴ ቤት መቼም ላልሄድ ቢል፣ ሶላተል ጀማዓ ላልሰግድ መሰል የሆኑ መልካም ስራ ላለመስራት የማለ ሰው መሐላውን ማፍረስ ግዴታ ይሆንበታል። ከፋራ ያወጣል። أو قلت قال الآن آن ወላጆች ነይ አውፍ አልልም ካልመጣሽ እያሉ ሁልጊዜ ያለቅሳሉ እና እኔ መግባት አልፈልግም በቂ የሆነ ገንዘብ የለኝም እና እንዴት ይታያል ቀልብ ያደርጉብኛል የሚል ጥያቄ ነው። ليس من يقطع طرقا بطلا إنما من يتقي الله. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. ገንዘብ በሐዋላ መላክ እንዴት ይታያል? ሐቂቃ ይሄ ባለንበት ጊዜ ብዙ ሰዎች የሚያነሱት ጥያቄ ነው። ብዙ ሰዎች የሚፈተኑበት ጉዳይ ነው። ገንዘብን በገንዘብ መለወጥ በመሰረቱ ሪባ አለው። ገንዘብ በገንዘብ ሲሆን ሪባ አለው። የዑባዳ ኢብኑ ሷሚት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወርቅ በወርቅ ብር በብር ስንዴ በስንዴ እንዲህ ያለ ይቀጥላል ሪባ ነው እጅ በእጅ እንካ እንካ ካልተባባሉ በስተቀር ይላል ሐዲሱ። የነ ቡኻሪ የሌሎችም ሐዲስ ወርቅ በወርቅ ብር በብር ስንዴ በስንዴ እንካ እንካ ካልተባባሉ እኩል ካልሆነ ሪባ ነው። ስለዚህ የአንድን የውጭ ሀገር የሌላ ሀገር ገንዘብ ከሌላ ሀገር ገንዘብ ጋር ሲለዋወጡ ሁለት መስፈርት መሟላት አለበት። በሐዋላ መላክ የፈለገ ሰው አንደኛ በዕለቱ ዋጋ መሆን አለበት። የዕለቱ ዋጋ ይሄ መደበኛው የባንክ ቤትም ይሁን ሰዎች የሚግባቡበት የብላክም ይሁን ከሁለት አንዱ ያስኬዳል። ሰዎች የለመዱት ከሆነ የተግባቡበት ከሆነ። ሁለተኛው መስፈርት እጅ በእጅ መሆን አለበት። የደም ቢየድ ሃከ ወሃከ ያውን ጉዳዩ ውስጥ ጥብቅ ስለሆነ ነው ነብዩ ሰለላሁ ዐለይሂ ወሰለም በተለያየ ቃል የገለጹት። የደም ቢየድ ማለት እጅ በእጅ እንካ አምጣ ከተው ሃከ ወሃከ እንካ አምጣ ተብለው ከተቀባበሉ ሪባ አይሆንም። እጅ በእጅ ካልሆነ በዕለቱ ዋጋ ካልሆነ ሪባ ገብቶብሃል ማለት ነው። ሪባ ባቡ ብዙ ነው። 70 ምናምን የሪባ አይነቶች አሉ። አኺር ዘመን ላይ ሪባ ውስጥ ባይገባ አንድ ሰው ጭሱ ባጠገቡ የሚያልፍበት ጭሱ የሚነካው ሰው አይጠፋም ተባለ። ሪባ ራሱን ባይበላ ጭሱ ሳይነካው የሚያልፍ ሰው አይኖርም። ጭሱ ይነካል ቢያንስ ተብሎ ብዙ የሪባ አይነቶች አሉ። ከከባድ አላህን ከሚያስቆጡ ወንጀሎች አንዱ ሪባ ነው። በግልጽ ሪባን አንበላም خلاص የሪባ የወለድ አሰራር ውስጥ አልገባም እያለን ግን ሳናውቅ ሪባ ውስጥ የምንወድቅበት ሁኔታ አለ። ስለዚህ በሐዋላ ገንዘብ ለመላላክ ሁለት መስፈርቶች ያስፈልጋሉ። አንደኛው በዕለቱ ዋጋ መሆን አለበት። ሁለተኛው እጅ በእጅ መሆን አለበት። እንዴት ብዬ ነው እጅ በእጅ ባህር አቋርጬ ሄጄ ማደርሰው? እሱ ቀላሉ መንገድ እስላም እንኳን አንድ ነገር ሲያዝ ሲከለክል የሰዎችን ሁኔታ ከግምት ውስጥ አድርጎ ነው። ማይቻል ነገር አያዝም። እጅ በእጅ ይቻላል ወይ? አዎ ይቻላል። እዚህ ዱባይ ላይ ኢማራት ላይ የሐዋላ ስራ የሚሰራ ሰው ከሰዎች ሄዶ ዲርሃሙን ሲቀበላቸው እዛ ደግሞ ኢትዮጵያ ላይ ሚላክላቸው ሰዎች እዚህ ሐዋላ ከሚሰራው ሰው ተወካይ ጋር በአንድ ይሆናሉ፣ አብረው ይሆናሉ። እዚህ ሚልኩት ሚልክና ሚልክ አብረው ይሆናሉ። ኢትዮጵያ ሚሰጥና የሚቀበል አብረው ይሆናሉ። ከዛ በኋላ በመሃላቸው ስልክ ይኖራል። ይኸው እዚህ ሆነ ድርሃም ሰጠሁት ትላለህ፣ እዚህ ያለው ደግሞ ያው ብር ተቀበልኩት አለቀ። እጅ በእጅ ለመሆን በስልክ መገናኘትና ሁለቱ በአካል መሆናቸው በግድ ይሄ ሁሌ ላይ ይችላል። ምን ታደርጋለህ? ባንክ ተጠቀም። የምትልከው ገንዘብ መጠኑ ሊቀንስ ይችላል። ዲን ማለት እኮ ይሄ በዲኑ ከሄድክ የሆነ ነገር ሊቀንስብህ ይችላል። ዲኑ ካልገደበህ ሊጨምርልህ ይችላል። ዱንያ ላይ እንዲጨምርልኝ ብለህ አኺራን ማበላሸት የለብህም። ሰዎችን ተበድራችሁ ተጠቀሙ፣ ቀስ ብሎ ይደርሳል። አንዳንዴ የሆነ እኔ በፈለኩ ሰዓት ሐዋላ የሚልከውን ሰው አላገኘው ነው ሰዎች የሚሉት። ይሄ በምንዛሬ ሲሆን ነው። በብድር መልኩ ሲሆን ችግር የለውም። ይሄን ያክል ብር አስገባለኝ ብድር። ሂላ ግን መሆን የለበትም እንጂ ትንሽ የምታስፈራ ብር ናት። እገሌ ሐዋላ የምትሰራው ሰው እኔ እናቴ ጋር ብር ልክ ነው ዛሬ መጥቼ ሰጥቼ ቀጥታ ማድረግ አልቻልኩም፣ በጣም ቸኩለዋል፣ እባክህ ድርሃም አበድረኝ፣ 1000 ድርሃም አበድረኝ ተብሎ እሱ እንዲያስገባ ይደረጋል። ስትገናኙ ምንዛሬ አይደለም ይሄ ቅድም ያልነው ምንዛሬ ከሆነ ብድር ሲሆን ችግር የለውም። በብድር መልኩ ግን ሰዎች እቺን ዘዴ የተጠቀሙ ቅድም ያልነው መስፈርት ለማጉደል መሆን የለበትም። ሲቸገሩ ይሄን መጠቀም፣ ካልተቸገሩ አስቸኳይ ካልሆነ ቀጠሮ ይዞ ራቅ ተብሎ ማቀድ እኮ ዲን ማለት ማቀድ በእቅድ ቀስ ብለህ
ከአላህ ሳትጣላ መንገዶችን ፈጥረህ ተጠንቅቀህ መራመድ ማለት ተቅዋ ማለት ይሄ ነው። ተቅዋ ምንድነው ተብሎ ሲጠየቁ ደጋግ ቀደምቶች ማለት አንዱ እሾህ በሞላበት መንገድ ሄደህ ታውቃለህ እንዴ? ተቅዋ ማለት አላህን መፍራት ማለት ጁማ ገብቶ መስገድ፣ ያሲን መቅራት፣ ካህፍ መቅራት፣ ሱብሃንአላህ ሱብሃንአላህ ማለት ብቻ አይደለም። በገንዘብ ጉዳይም አላህን መፍራት፣ በጋብቻ ጉዳይም አላህን መፍራት ነው። ታዲያ ተቅዋ ምንድነው ሲባሉ ምናሉ? እሾህ በሞላበት መንገድ ሄደህ ታውቃለህ? አሁን ሲሏቸው ምን አደረግክ ሲሉት ልብሴን ወደ ላይ ሰብሰብ አደረግኩኝ። ጥንቃቄ አንድ። ሁለት እሾህ ያለበት ቦታ ሲገጥመኝ እየዘለልኩ አለፍኩት፣ እየዞርኩ አለፍኩት። አንዳንዴ አላስኬድ ብሎኝ ተመለስኩ እመለሳለሁ። ሶስት መንገዶች አራት ነገሮች። አንድ ልብስን ትሰበስባለህ፣ ተቅዋ የሚያስፈልገው ጉዳይ ሲኖር ጠንቀቅ ትላለህ፣ መቀነትን ታጠብቃለህ። ሁለት ትሄዳለህ፣ ዝግ የሚሆን መንገድ ሲገጥም በሾህ የተዘጋ ሲገጥም ዘለህ ታልፋለህ። እዚህ ዱንያ ላይ ሰዎች ሲያደርጉ አይተህ አንተን ማድረግ እየቻልክ ዲን ስለማይፈቅድ ዘለህ የምታልፈው ነገር አታደርግም። አንዳንዴ ደግሞ መንገዱ ጭራሽ ዘለህም አታልፈው ይሆንና ምን ትሆናለህ? ሌላ መንገድ ትፈልጋለህ። ይሄ ነው በህይወታችን በገንዘብ በምንም ጉዳይ ላይ ተቅዋ ማለት አላህን መፍራት ማለት። በግል መኪናችን የክርስቲያን በዓላት ክርስቲያኖች ቤተክርስቲያን ማድረስ እንዴት ይታያል? አይቻልም። በወንጀል መተባበር ይሆናል። አይደለም ሌላን ሰው ሚስት እንኳን ብትኖርህ እንደ ሸሪዓ ሙስሊም አይሁድና ክርስቲያን ሴቶችን መስፈርቶች ከተሟሉ ማግባት ይችላል። ነገር ግን ምን አሉ ፉቃዎች ይሄን ነጥብ ሲዳስሱ ሚስቱ አይሁድ ወይም ክርስቲያን ሆና የእምነት ቤቱ ሰደኝ ብትለው መውሰድ አይችልም። ለምን ከተባለ አላህን ልታምጽ ልታሻርክ እንዴት ያግዛታል? ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ በመልካም ነገር ተጋገዙ ተባበሩ፣ በወንጀል አላህን በማመጽ አትተባበሩ ይላል። ክርስቲያን ሚስትን ማግባት ፈቅዶም ሸሪዓ፣ ነገር ግን ባል ሚስቱን ቤተ ክርስቲያን ውሰደኝ ብትለው ወይም መስቀል ገዝታ ያምጣልኝ ብትለው መታዘዝ አይችልም። ሌሎች ነገሮች ላይ ይችላል ተብሏል። ስለዚህ ወደ ቤተ ክርስቲያን ቀጥታ እንደሚሄድ እያወቅህ መውሰድ አትችልም። አንተ መንገድ የሄድክ ገሌ የሚባል ሰፈር አለ፣ ዝም ብለህ ስትሄድ እዚህ ጋር አውርደኝ ቢልህ አላወቅም፣ ባላወቀው ነገር አላህ ይጠይቃል። ሌላው በሰላቴ በጣም ወስዋስ ያስቸግረኛል። ቀልቤን ሳልሰበስብ ማሰላምትበት ጊዜ ይበልጣል። ምን ላድርግ? ሶላት ጂሃድ ነው፣ አለመወስወስ ነው እንደውም ትንሽ ሊያሰጋ የሚገባው እንጂ ሶላት ላይ መወስወስህ ሸይጣን አንተ ጋር የሚፈራው ነገር አለ፣ ያላፈረሰው የኢማን ተራራ አለ ማለት ነው። ሀከዳ ወላ አፍርሶ የጨረሰ የሱ መጨፈሪያ የሆነ ሰው ዘንድ ምን ያደርግ? ለዚህ ነው ከሰሃቦች መሃል አንዱ ምን አሉ? አይሁዶችና ነሷራዎች ስንሰግድ አንወሰወስም ይላሉ ሲሏቸው ከሰሃቦች መሃል አንዱ ወና ቤት ላይ ሸይጣን ምን ያደርጋል? ወና ቤት ላይ ሸይጣን ምን ያደርጋል? ወና ያልሆነውን ቤት ነው ሄዶ ወና ለማድረግ የሚጠራው። ከዚህ መወስወስ ሸይጣን አላሸነፈም፣ በቁጥጥር ስር አላደረገህም፣ የቀረው ነገር አለ፣ ጎበዝ ነህ፣ ጀግና ነህ ማለት ነውና የታገልክ ሶላቱን መጨረስ፣ አለመቀጠል በዛው የሆነ ሐሳብ ይመጣል ቶሎ መመለስ። ሐሳብ መጥቶ ተወስውሶ ጨርሶ በዛው ከዱባይ ጀምሮ የዱባይ 7ቱንም ኢማራቶችን አጠቃሎ ጎረቤት ሀገር ሄዶ ኢትዮጵያ፣ ቻይና፣ ታይዋን፣ አሜሪካ ጂንካ ሄደህ የምትመለስ ከሆነ ሶላት ውስጥ ይሄ ከባድ አይሆንም። ነገር ግን 10 ሐሳብ ያመጣብሃል፣ ትመልሰዋለህ፣ ትመለሳለህ። በዚህ መልኩ የሚሰግድ ከሆነ ይሄ ጂሃድ፣ የልብ ጂሃድ፣ የአእምሮ ጂሃድ። እንደ ሰበብ ግን ሐቂቃ ሁሌ እንደዚህ የሆኑ መስገዱ አግባብ አይደለም። ኹሹዕ መኖር አለበት፣ ልብ መሰብሰብ አለበት። ይሄን ለማግኘት ከሚያግዙ ነገሮች አንዱ ውዱ ማደስ። ቀደም ተብሎ በተደረገ ዙህር ባደረከው አስር ከመስገድ ይልቅ ለአስር እንደገና ውዱ ቢኖርህም መጀደድ፣ መፋቂያ መጠቀም። ከፈርዱ ሰላት በፊት ቀደም ብሎ 2 ረካ ቀብሊያዎችን 2 ምን 4 መስገድ፣ ባዳና ኢቃም መሃል ዱዓ ማድረግ፣ የሚቀሩትን ቁርአን የሚሉትን ዚክር ማዕናውን ማጣጣም፣ ማዕናውን ትርጉሙን እያስታወሱ ማድረግ። ወከዛልክ ጀነትን ጀሃነምን እያስታወሱ ይሄን ሶላቴን አላህ ካልተቀበለኝ ምንድነው የሚጠብቀኝ? ይሄን ሶላት ደግሞ አላህ ቢቀበለኝ ምንድነው ማገኘው? ያሉ መስገድ። ከደጋ ቀደምቶች መሃል አንዱ ሶላት ውስጥ ታስባለህ እንዴ ሲባሉ አዎን ጀነትን ጀሃነምን ሑረል ዐይንን አስባለሁ ብለው እየሰገዱበት ያለ መስጂድ መሬት መንቀጥቀጥ ተከስቶ መስጂዱ ፈርሶ ሰዎች ሁሉ ወጥተው አንድ ሰው ብቻ ከፍርስራሹ መሃል እየቆመ ሰው ነበር የተቀመጠ። ሶላት ምንም አላወቀም፣ ሲያሰላምት ነው ያወቀው ቤት መፍረሱ። ዑርዋ ኢብኑ ዙበይር የሚባል ሰው እግሩ መቆረጥ ስለነበረበት ማደንዘዣ ያኔ ስላልነበረ ኸምር ጠጣና እንቁረጥህ ሲለው ሐኪሙ አዑዙ ቢላህ አላቸው። እንዴት ኸምር ጠጣለሁ? ታዲያ ምን ይሻላል? እንዴት እንቁረጥህ? አትችለውም ሲሏቸው ሶላት ውስጥ ስገባ እግሬን ቆረጣ። በዚህ ልክ ይሄ ባንዴ አይደለም የሚገኘው። እየታገሉ ሐሳብን የሰበሰቡ አላህ ሆይ ሶላት ውስጥ ኹሹዕን ካደልካቸው ሰዎች አድርገኝ ብለው ዱዓ ያደረጉ ነው ሊገኝ የሚችለው። ነገር ግን ይሄ ከልክ በላይ ሐሳብ ሆኖ መጨናነቁ ሶላት እንዲተው ያደርጋል። አንድም የሸይጣን ዘዴ ነው።
ምን ያደርጋል ያንተ ሶላት ሁሌ ዓለምን የጎበኘህ መስጊደው ዓለምን የጎበኘሽ መስጊደው ሶላት ብሎ ሶላት ለማስተው ነው ሊሆን የሚችለውና ቀስ ያደረጉ ለመቀነስ መሞከር ነው። ሌላው ጥያቄ አንዲት ሴት ካገባች በኋላ ወላጆቿን መርዳት ብትፈልግ እና ካላት ገንዘብ አጠራቅማ ብትልክ ችግር አለው ወይ? ባሏስ እሷን የመርዳት ግዴታ ይኖርበታል ወይ? ጀዛኩሙላህ ኸይራን። ባሏ እሷን የመርዳት ግዴታ ይኖርበታል ወይ? ይሄ ለጥያቄ የማይቀርብ ነው። ባል ሚስቱን መርዳት የሱ ፈርዱል ዐይን ነው፣ ግዴታው። ባል ካለበት ሐቅ አንዱ ሲበላ ማብላት፣ ሲጠጣ ማጠጣት፣ ሲለብስ ማልበስ፣ ጥሩ ገቢ ሲያገኝ ለእሷ የሆነ ነገር መስጠት መቻል አለበት። እሱ ግዴታው። ላልሰጥ ብሎም ከቢስማማ እሷ ቃሏን የመጠበቅ ግዴታ የለባት፣ መብቷ ነው። ሸሪዓ የሰጣት ጽኑ መብት ነው። መጀመሪያ ሲጋቡ ላልጠይቀህ እንኳን ብትለው መልሳ መጠየቅ መብት አላት። አላህ ያጸናው ህግ በሰው ስምምነት አይሻርም። ከተስማማች ትቀጥላለች። ነገር ግን አልፈልግም ባሌ ነህ፣ አዎ መጀመሪያ ወጪ አልጠይቀህም ብዬ ነበር፣ አሁን ግን ባሌ እስከሆንክ ድረስ እኔ መስራት አልፈልግም አልችልም ቀልበኝ ብትለው መብቷ ነው። ገንዘብ ቢኖራት ቢሊየነር እንኳን ብትሆን እሱ ምንም ባይኖረው ሰርቶ አምጥቶ የማብላት ግዴታ አለበት። ያንቺ ገንዘብ እስቢላት ምን አገባህ ማለት ትችላለች። በአፏ እንዲተበለው ሳይሆን ኢህሳን ያስፈልጋል። ነገር ግን እንደ ሸሪዓው ከየኔ ገንዘብ የኔ ነው፣ ወጪን ችለህ ልታኖረን ነው ያገባኸኝ አኖረኝ ማለት አለ። ሚስት ቢሊየነር እንኳን ብትሆን ዓለም የሚያስተዳድር ሀብት ቢኖራት ለባሏ ወጪ የማድረግ ግዴታ የለባትም። እሱ ግን የማድረግ ግዴታ አለበት። ግን በበጎ በመልካም ከመኗኗር አንፃር ሚስት ያላትን ገንዘብ ለባሏ ማካፈል አለባት። ሀብታም ሱሐቦች ነበሩ ባሎቻቸው ዘካ የሚቀበሉ። ዘይነብ የምትባል ሱሐቢያ ረሱል ጋር መታ ጠየቀቻቸው። ዘካ ታወጣ ነበር። የአብዱላህ ብን መስዑድ ባለቤት ለባሌ መስጠት እችላለሁ እንዲህ በላቸው። አዎ ብለው ነብዩ ሰለላሁ ዐለይሂ ወሰለም ዘካም ካላቸው ዘካ ይሰጣሉ። ዘካ የሚሰጠው የሱን ወጪ መሸፈን ግዴታ ማይሆንበት ሰው፣ የሱን ወጪ መሸፈን ግዴታ ለሚሆንበት ሰው ዘካ መስጠት አትችልም። ነብዩ ሰለላሁ ዐለይሂ ወሰለም ለዘይነብ አዎ ለባልሽ ኢብኑ መስዑድ ዘካ ስጪ ያሏት ሚስት የባሏን ወጪ መሸፈን ግዴታ ስለማይሆንባት። ለዚህ ነው ባል ለሚስቱ መስጠት አይችልም፣ ሚስት ለባሏ ግን መስጠት ትችላለች። ባል ለሚስቱ ቢሰጥ ግዴታውን ወጪ ስለሚሸፈንበት፣ ለዚህ ነው ለወላጆች ለልጆች ለሚስት አይሰጥም። ሚስት ከራሷ ገንዘብ ለወላጆቿ መላክ ትችላለች ወይ? አዎ ትችላለች። ነገር ግን ገንዘቡን ያገኘችው የባሏን የቤት ሐቅ ያጎደለች ባል ስሪ ለጋራችን ብሎ ከፈቀደላት ገንዘብ መሆን የለበትም። ከሱ ገንዘብ ከሆነ ባሏን ማስፈቀድ አለበት። ቤት ሆና ልጆችን መጠበቅ ቤት ማስተካከል ሲገባት ወተሽ ስሪ አብረን እንኑር ብሏት ሸሪዓውን በጠበቀ መልኩ እየሰራች ያገኘችው ገንዘብ ከሆነ የእሱን የቤት ሐቅ አጉዱላ ነው ወታ የሰራችውና ገንዘቡ የጋራቸው መሆን አለበት። ወይም ሸርጥ ካላቸው መጀመሪያ በገንዘቤ ላትገባ በገንዘብሽ ላልገባ ከተባባሉ ዝም ብላ መላክ ትችላለች። እሱ የፈቀደላት ሰዓት ላይ ብቻ የሰራችው ለጋራችን ብላ የሰራችው ገንዘብ ከሆነ ማስፈቀድ አለባት። በዚህ ልክ ደግሞ የወላጆች ጉዳይ ላይ ጥብቅ መሆን መግባባት አይደል። አንዳንድ ስግብግብ ወንዶች አሉ ሚስታቸው ላቧን ጠብ አድርጋ ያመጣችው ምንም አስተዋጽኦ የሌለው ገንዘቡን እናትሽ ጋር ትልኪም ይላል፣ አባትሽ ጋር ትልኪም ይላል። ለአባት እናቷ ክፉ እንድትሆን ወይም ከአባት እናቷ ጋር ያላትን ግንኙነት እንድታቋርጥ የሚፈልጉ ወንዶች አሉ። ይሄ የመልካም ባሎች መገለጫ አይደል። ጥሩ ባል ከራሱ ገንዘብ ነው ለሚስቱ እናት ወንድም አጎት የሚልከው። ምክንያቱም አንድ ለሷ ያለው ክብር ፍቅር ውዴታ ማሳያ ነው። አንቺን ብቻ ነው የምፈልገው ቤተሰቦችሽን አልፈልግም ይልዛል። ይሄ ሸሪዓ ማቅልም አይደግፈውም። ህይወት የሚጣፍጠው ደስ የሚለው ሚስት ባሏና የባሏን ቤተሰብ ስታከብር፣ ባልም ሚስቱንና የሚስቱን ቤተሰቦች ሲያከብሩ። አማ ልክ እንደ ምዕራባውያን ወላጅና ልጅ ካፍቴሪያ ሄደው አባት የራሱን ይከፍላል፣ ልጅ የራሱን። ባልና ሚስትም አሉ አብረው ካፍቴሪያ ሄደው ሚስት የራሷን ትከፍላለች፣ ባል የራሱን ይከፍላል። ሰኞ እሷ ታጸዳለች፣ ማክሰኞ ሲያጸዳ ሀታ የቤት ጉዳይ ሳይቀር ማለት ይሄ የምዕራባውያን የካፈሮች ስልጣኔ ነው። ሙስሊም ከዛ መራቅ መቻል አለበት። ባል ሙሉ በሙሉ የሚስቱን የቤተሰቡን ወጪ መሸፈን አለበት። ሚስት ገንዘብ ካላት ለቤተሰቦቿ መላክ ትችላለች። የጭቅጭቅ ሰበብ እንዳይሆን ግን ባሏን አስፈቅዳ ተማምነው ቢሆን ጥሩ ነው። ብዙ ጊዜ ሽርክን እፈራለሁ፣ ስለ ሽርክ ማሰብ መፍራት እንዴት ይታያል? ይሄ ግዴታ ነው። ሽርክን መፍራት ግዴታ ነው። ነብዩ አለይሂ ሰላቱ ሰላም ለሱሐቦቻቸው በጣም ሽርክን ከማስጠንቀቃቸው የመጣ ሱሐቦች በጣም ሲጨነቁ ነብዩ አለይሂ ሰላቱ ሰላም መድኃኒት ሰጥተዋቸዋል። አላህ ሆይ ያወቅኩ ባንተ ከማሻረክ ባንተ ከማጋራት አንተ ጠብቀኝ፣ ሳላውቅ ላጋራሁት ይቅር በለኝ በሉ ብለዋቸዋል። አቡበክር ሲዲቅ اللهم اني اعوذ بك ان اشرك بك شيئا وانا اعلم واستغفرك لما لا اعلم ይሉ ነበር። ይሄ ልናዘወትረው ከሚገባ ዱዓና ዚክር ነው። አላህ ሆይ ያወቅኩ ባንተ ከማሻረክ ባንተ ተጠብቃለሁ፣ ሳላውቅ ላሻረኩት ምህረት እጠይቃለሁ በሉ ተብሏል። ኢብራሂም ሽርክን ፈርተዋል።
ነብዩ አለይሂ ሰላቱ ወሰለም ለኡመታቸው ሽርክ ፈርተዋል። ከምንም በላይ ለኡመቴ የምፈራው ስውሩን ድብቁን ሽርክ ነው ብለዋል። ምንድነው ሲሏቸው ተነስቶ ሶላት እየሰገደ ሰው ሲያየው ሶላት ማሳመር ብለዋል። ለብቻው ሲሆን ላጥላጥላት አድርጎ ይሄዳል። ሰው ሲኖርሳ ሳቢት አልቡናኒ ይሆናል። ከደጋ ቀደምቶች ውስጥ ሳቢት አልቡናኒ የሚባሉ ሰው ነው። ግንድ የሚመስሉ ሰዎች ነበሩ። የቤቱ ጣሪያ ላይ ወጥተው እየሰገዱ የጎረቤት ልጆች ወጥተው ሲያዩአቸው ግንድ ነበር የሚመስሏቸው መቆም ከማብዛታቸው የመጣ። እንዲህ አይነቶች ሰው ሲሞቱ ልጆች እማ ቤታችን ጣራ ላይ የነበረው ግንድ የት ሄደ ብለው ጠይቀዋል። ታዲያ ከሰው ጋር ሲሆኑ ልክ እንደዛ የሚያደርጋቸው፣ ለብቻቸው ሲሆኑ ግራቀኝ ንፋስ የሚያወራጨው ዛፍ እስኪመስሉ ድረስ ወይም ደግሞ አንዳንድ ሀገር ላይ ሐነፊ መዝሀብ የሚከተሉ ምንም ጡማኒና የሌላቸው ሰዎች አይነት አሰጋገድ ይሆናል። እሱም ከልክ ማለት የለበትም። ሐነፊዎችም ቢሆን ጡማኒና ሸርጥ አይደለም ሲሉ አሁን በምናየው ልክ አይደለም። የለበሱት ልብስ ራሱ ይሰቃያል። አንዳንድ የፓኪስታን ልብስ ለብሰው የሚሰግዱ ሰዎች ካያችሁ ልብሱ ራሱ ማራገቢያ ይመስላል። ከሩኩዕ ከስጁዱ ጥድፊያ የተነሳ ማለት እዚህ ደረጃ መድረስ የለበትም። ሶላት አንዱ ሸርጡ ሩክኑ እርጋታ ስለሆነ ምዬ ነበር እንደዚህ አላደርግም ብዬ ከዛ ያንን ነገር አደረኩ። ከፋራው ምንድነው ነው? አንድ ሰው አንድ ነገር ላይ ያደርግ ከማለ ከዛም መልሶ ካደረገው ቀድሞ መተውበት አለበት። ቃሉን ስላፈረሰ ትክክለኛ የአላህ ባሮች ቃል ከገቡ ቃላቸውን ይጠብቃሉ። መልካም ነገር ከሆነ ላላደርግ ብሎ ከማለ በቃሉ መጽናት አለበት። ነገር ግን አላደርግም ብሎ የሚያለው ነገር ኸይር ስራ ከነበረ መሐላውን ማፍረስ አለበት። ከፋራ አውጥቶ ለምሳሌ እገሌ የሚባለውን ወንድሜን መቼም ላላናግረው ቢል፣ አክስቴ ቤት መቼም ላልሄድ ቢል፣ ሶላት አልጀማ ላልሰግድ መሰል የሆኑ መልካም ስራን ላለመስራት የማለ ሰው መሐላውን ማፍረስ ግዴታ ይሆንበታል። ከፋራ ያወጣል። ነገር ግን በመሰረቱ ማድረጉ ማይቻል የሆነ ነገር አላደርግም ያለ ሰው እዚያው መጽናት አለበት። ቃሉን ካፈረሰሳ ተውበት ማድረግ አለበት። መጀመሪያ ወላሂ አላደርግም ያልኩትን ነገር በማድረጌ ወንጀለኛ ነኝ ብሎ መተውበት አለበት። ሁለተኛ ቃል አላፈርስም ማለት። ከዛ በኋላ አቅም ካለው 10 ምስኪን ለሶላት የሚሆን ልብስ ማልበስ፣ ለወንድም ይሁን ለሴት ባለበት አካባቢ ሶላት የሚያሰግድ ልብስ ለ10 ምስኪን ማልበስ፣ ወይም በዚሁ ደረጃ 10 ምስኪን አንድ ጊዜ አጥግቦ ማብላት። ቤት ጠርቶ አጥግቦ ሊያበላ ይችላል። ምግብ ቤት ላይ ጋብዞ ሊያበላ ይችላል። ወይም ባሪያ ነፃ ማውጣት። ከሶስት አንዱን ካልቻለ 3 ቀን መጾም። አሁን ቀጥታ ሰዎች የሚሄዱት ወደ 3 ቀን መጾም። ወላሂ ብያለሁ 3 ቀን አታዘሙኝ ይላሉ ሰዎች። የጃሂል ጥንቃቄ ነው። ትልቁን ትቶ ከትንሹ ይጀምራል። 3 ቀን የሚጾመው ማን ነው? ወይም ማብላት ወይም ማልበስ ወይም ባሪያ ነፃ ማውጣት ያልቻለ ሰው። ከሶስት አንዱ ማድረግ የቻለ ሰው 3 ቀን ቢጾም ከፋራ አላወጣም። ፈኢለም ተጂዱ ካልቻላችሁ ካላገኛችሁ ወይም ባሪያ የሌለበት ሀገር ላይ ከሆናችሁ ዘመን ላይ ከሆናችሁ ወይም የባሪያ ገንዘብ ከሌላችሁ 3 ቀን ጾሙ ነው የተባለው። ሌላው ሰለምቴ ነኝ ከሰለምኩ 2 ዓመቴ ነው። እናም በመስለሜ የተነሳ ቤተሰብ አግልሎኛል። ከኔ ምንም አይነት እርዳታ አይፈልጉም። እኔ ከነሱ መራቄ መጠየቃለሁ ወይ የሚል ከማግለል ውጪ እነሱ የሚያደርሱት ጥቃት ከሌለ አደጋ ከሌለ የሚፈራ ነገር ከሌለ ቀስ ብሎ እነሱን መጠየቁ ማግኘቱ ማግባባቱ በላጭ ነው። የሚሰጋ ነገር ካለ ለእስላም ግልጽ ጥላቻ ካላችሁ ሙስሊምን እስላምን የሚሰድቡ ከሆነ እነሱ ይሰልማሉ የሚል ምንም አይነት ተስፋ ከሌለ አንቺ ስትሰልሚ ወይም አንተ ስትሰልም እነሱ በኩፍር ላይ ሲቀጥሉ ተቋርጧል ግንኙነቱ። ነገር ግን ሙሐሪብ ካልሆኑ ሰላማዊ ሙስሊም ያልሆኑ ሰዎች ከሆኑ ሲታመሙ መጠየቅ፣ ሲራቡ ማብላት፣ ሲቸገሩ መርዳት በተለይ ወላጆች ካሉ ሐቅ አላቸው። ካፍር ወላጆች ቢሆኑም ሐቅ አላቸው፣ እህቶችም ሐቅ አላቸው። ግን መጥፎች ከሆኑ ከሰለሙ በኋላ ቢያገኟቸው እስከ መግደል የሚደርሱ ማጥቃት የሚደርሱ አይነት መጥፎ ሰዎች ከሆኑ በሩቅ ሆኖ አላህ ሂዳያ እንዲሰጣቸው ዱዓ ማድረግ፣ ሲታመሙ መጠየቅ ከተሰማ ደወሎም ቢሆን ስስ የሆነ ግንኙነት ማኖሩ መልካም ነው። አንድ ቀን ሊመለሱ ይችላል። ሙሉ በሙሉ ግንኙነት ማቋረጡ እስላም እንዲጠሉ ሊያደርጋቸው ይችላል። ምንም ይሁን ምን የወለደ የተዛመደ ውስጥ ላይ መነፋፈቁ መጠየቁ አይቀርም። አንዳንዴ ጫና ስናደርግባት ሊመለስ ይችላል በማለት ሊጨክኑ ይችላሉ እንጂ መቆራረጡ በእኛ በሙስሊም በኩል መምጣት የለበትም። ምንም ይሁን ምን ወላጆች ናቸው። ወኢን ጃሃዳከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ ወሷሒብሁማ ፊ ዱንያ መዕሩፍ። በእኔም ያሻርኩ ወላጆችህን ቆርጠህ ጣላቸው አይደለም ይላል። አሻርክ ብለው ከታገሉ በእሱ አትታዘዛቸው፣ በዱንያ ጉዳይ ግን መልካም ጓደኛ ሆንላቸው ይላል። ወላጆችህ በጎ ሆንላቸው። ካፍሩን ከሆኑና ሽርክ ስራ ቢሉ ወንጀል ስራ ቢሉ በእሱ አትታዘዛቸው፣ በዱንያ ጉዳይ ግን በጎ ሆንላቸው። አብላቸው፣ አጠጣቸው፣ ስጦታ ስጣቸው። ከእምነት ጋር ግንኙነት ባለው ቀና ይሆን እንጂ የመስቀል ጥምቀት ለአኺር የሚሉ የእምነት አጋጣሚዎች ላይ ለማንም ስጦታ መስጠት አይቻልም። አቡ ሐኒፋ እንዳሉት ከእምነት ጋር በተያያዙ በዓላት አንዲትን በጢኽ ስጦታ ያሰደሰው ሀብሀብን ስጦታ ያሰደሰው ከፍሯል። ግን ከሃይማኖት ውጪ በሆኑ አጋጣሚዎች ሲያገቡ፣ ሲወልዱ፣ ቤት ሲሰሩ፣ ሲመረቁ በማህበራዊ በዱንያዊ ጉዳይ ላይ መዘየራቸው ዝምድና ካላቸው
ጉርብትና ካላቸው ችግር የለም። ጭራሽ ያልሰለመን ሁሉ ገፍትረህ ገደል ላይ ከተተው መንገዱን ዝጋበት አይነት በጦርነት ጊዜ ወይም ደግሞ ሙሐሪብ ከሆኑት ጋር ያለውን ህግ ለሰላማዊ ካፍሮች የሚያደርጉ ሰዎች አሉላ። የጦር ሜዳ ህግ ለብቻ ነው። እስላምና ሙስሊሞች ላይ ታንክ ደቅነው ጠብቀው የሚያልፈውን ሁሉ የሚለቅሙ ካፍሮችና ከሙስሊም ጋር በሰላም የሚኗኗሩ ሁክሙ ይለያያልና ሙስሊም ላልሆኑ ሰዎች እንደው በበጎነት እነሱን ለመጥራት መሞከር ነው። በኩፍርና በወንጀል አለማገዝ ነው። ሰልመሃል ብለው ግንኙነት ካቋረጡ እነሱ ስስ ግንኙነት ማስቀረት፣ ሲሞቱ የሆነ ነገር ሲኖር መድረስ፣ ሲታመሙ መጠየቅ፣ አትምጣብኝ ብለው የሚደበድቡ የሚያባርሩ ከሆነ መራቅ፣ አጋጣሚውን ሲያገኙ መሄድ። ዝምድና አቋርጠሃል ብሎ ግን አላህ አይጠይቅም እንደዚህ ካደረጉ እነሱ። ሌላው ከመስለሜ በፊት ትዳር ነበረኝ፣ ልጅም አለችኝ። እናም የልጄ አባት ለኔ አጅነቢ ነው ወይ? አንዲት ሴት ልጅ ካፍር ከነበረች ከሰለመች 3 ጊዜ ሐይድ ሳጠራ ባሏ ከሰለመ ኒካሑ በዛው ይቀጥላል። ድጋሚ መጋባት አይኖርባቸው። 3 ጊዜ ሐይድ እስክጠራ ድረስ ካልሰለመ ኒካሑ ይወርዳል። 3 ጊዜ አይታም ጠርታ ሳታገባ ከቆየች እሱም መሃል ላይ ፈትቻለሁ ካላለ ዘግይቶም ቢሰለም ኒካሑ ይቀጥላል የሚሉ በርካታ ዑለሞች አሉ። የነቢ ልጅ ዘይነብ ከ7 ዓመት አካባቢ በኋላ ባሏ አልዓስ ሰልሞ መጥቶ ነብዩ ዝም ብለው አገናኝቷቸዋል። ድጋሚ ኒካህ አላሰሩ። እዚህ በርካታ ፉቃዎች 3 የሐይድ ከጠራች ኒካሑ ያልቃል ይላሉ። ኒካሑ አልቋል ብላ ካገባች ወይም ደግሞ እሱ ፈትቻለሁ ካለ እንጂ በዚያው እሷ ከቀጠለች ሌላ ካላገባች እሱን ፈትቻለሁ ካላለ መቼም ቢገናኙ ችግር የለውም ተብሏል። ስለዚህ ይሰልማል የሚል ተስፋ ካለ በዚህኛው በዘይነቡ በነቢ ልጅ መሰረት ሄደን ከ7 ዓመት በኋላ ሰልሞ ሲመጣ ዝም ብለው ነው አብሮ የኖሩት እንጂ ኒካህ አሰሩ የሚል ምንም ዘገባ የለም ተብሏልና ይሰልማል የሚል ተስፋ ካለ አጅነቢ አይሆንም። ነገር ግን እንደ ባልና ሚስት አይደለም መኗኗር የሚችሉት። አጅነቢ አይደለምና ነገ ሊመጣ ይችላል ብለው አልጋ ሳይለዩ አይደለም። ነገር ግን ሙሉ በሙሉ አጅነቢም አይደለም፣ ሙሉ በሙሉ ምን አይደለም፣ መህረም አይደለም፣ መካከለኛ ሰው። ነገር ግን ካፍር እንደመሆኑ በተለይ የባህሪ ችግር ያለባቸው የሚጠጡ እንደፈለጉ የሚሆኑ መጠንቀቁ በላጭ ነው። በርቀት በስልክ አንዳንዴ የልጅ መባት እንደመሆኑ ቢያናግሩት፣ በተለይ የመስለም ተስፋ ካለው ጥሩ ቢሆኑለት መልካም ነው። ስለዚህ መካከለኛ ሰው ነው ማለት 3 ጊዜ ሐይድ አይተው ከጨረሱ ሌላ ብትፈልግ ማግባት ትችላለች። ንካው ወርቃል አመጣለሁ ካለ ይመጣል የሚል ተስፋ ካለሳ ምንም ገደብ የለውም፣ ቢገናኙ ሊጋቡ ይችላል። እንጀራ አባቴ ለኔ አጅነቢ ነው አይደለም፣ የእናት ባል አጅነቢ አይደለም። ከተፋቱም በኋላ ቢሆን ይሄ ከሸሪዓ ድንቅ ነገሮች መሃል አንድ ወንድ አንዲት ሴት አግብቶ ከፈታት ለሱ አጅነቢ ትሆናለች። የሷ እናት ግን መቼም አጅነቢ አትሆንበት። አንዲት ሴት አንድን ወንድ አግብታ ከፈታች የሱ አባት አጅነቢ ይሆንባት። አንዲት ሴት አንድ ወንድ ካገባት ያ እናታቸውን ያገባ ወንድ ለሷ ልጆች በሙሉ አጅነቢ አይሆንም መቼም። እሷን ቢፈታትም ወደፊትም ለጊዜው ብቻ ሳይሆን ቢፋቱ ከሷ ጋር ያለው ግንኙነት ይቋረጣል፣ አጅነቢ ይሆናል። ግን የሱ ልጆች መቼም ለሱ አጅነቢ አይሆንም። ለቁርአንና ለሐዲስ ውስጤ በጣም ይጨንቀኛል። በሆነ ባልሆነው ፈራሁት፣ በጣም ያስቸግረኛል። የሰው ፍርሃት በጣም ያስቸግረኛል። ሸይጣን ነው እላለሁ፣ ይምከሩኝ። አኩል ሐል በዚህ በወስዋስ ዙሪያ ከዚህ በፊት የተለቀቀ መሐበራ አለ፣ ወስዋስ መንስኤና መፍትሄ የሚል። ኢነማ ዛሊኩም ሸይጣኑ ይኸውፉ አውሊያአሁ፣ ሸይጣን ነው እንደዚህ አይነት ስጋቶችን የሚያመጣው። ቁርአን ሐዲስ ዙሪያ ፈራለሁ ማለት ቁርአን የአላህ ንግግር አይደለም፣ ሐዲስ የነቢ ንግግር አይደለም የሚል አይነት ስጋት ከሆነ የከባድ ነው፣ የሸይጣን ወስዋስ ነው። ሆኖም አንድ ሰው ልቡ ላይ በሚመጣ ሐሳብ ብቻ አላህ ዘንድ አይጠየቅም። ማለም ያዕመል አው የተከለም፣ ውስጡ ላይ የሚሰማውን ወስዋስ በአፉ አውጥቶ ካልተናገረ ወይም ውስጡ ላይ የተፈጠረውን ወስዋስ ተከትሎ ወደ ተግባር ካልሄደ በልቡ ላይ ስለተፈጠረው ብቻ አላህ አይጠይቀው። የአብዱላህ ብኑ አባስ የአቡ ሰዒድ አልኹድሪ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ኢነላህ ተጃወዘ ሊ عن أمتي الخطأ والنسيان وما استكرهوا عليه ይላል። አላህ ለኡመቶቼ ይቅር ብሎልኛል፣ አልፎልኛል፣ ምሮልኛል። الخطأ ረስተው የሰሩትን፣ الخطأ ተሳስተው የሰሩትን፣ ረስተው የሰሩትን፣ ተገደው ያደረጉትን ይላል። የውስጥ ሐሳብ ሰው ተገዶ የሚያደርገው መፍትሄው ምንድነው? ይንተህዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዳንዴ የሆነ ስሜት ይሰማናል። ያን ስሜት ከመግለጽ ከሰማይ ወርደን ተፈጥፍጠን ብንወድቅ ይሻለናል የምንለው አይነት ይሄን ማን ፈጠረ መጨረሻሽ አላህ ማን ፈጠረው የሚል ነገር ይሰማናል። ይሄኔ ነው ነብዩ ሰለላሁ ዐለይሂ ወሰለም ደስ አላቸው። ሸይጣን ምንም የሚያደርገው ነገር አጥቶ ቢበዛ እናንተ ላይ የቻለው እንዲህ አይነት ስሜት ውስጣችሁ ላይ መልቀቅ ብቻ ነው። ሌሎችን በቁጥጥሩ ስራ አድርጎ እንደፈለገ ያደረጋቸው ነው። እናንተን ግን ከዚህ ከፍ ባለ ነገር ሊያጠቃችሁ ስላልቻለ አልሐምዱሊላህ الذي رد كيده الى الوسوسه ሌላ አቅም አጥቶ ነው የሚወሰውሳችሁ። ሌሎችን እኮ ማርኮ ወስዶ እሱ ባሪያ አድርጓቸዋል። እናንተን ግን ይሄን ማድረግ አልቻለም። ቢበዛ የሆነ መጥፎ ሐሳብ ብቻ ነው የሚያመጣባቸው። ስለዚህ አላህን አመሰገኑት። አዋጀቱሙ እንዲህ አይነት ስሜት አገኛችሁ እንዴ? ደስ አላቸው ማለት ነው። ቅድም እንዳልኳችሁ ይሄ ሶላት ላይ ወሰወሳለሁ ለሚለው ጥያቄ ምን ብለናል? ሸይጣን የሚወሰውሰው ውስጡ ላይ አፍርሶ ያልጨረሰው ኢማን ያለውን ሰው ነው ብለናል።
እዚህም ጋር መጥቶ በኢማን ጉዳይ ያመጣ ሸይጣን የሚወሰውሰው ሰው ኢማን አለው። ሸይጣን ከኢማኑ ሊያወጣው ስላልቻለ ትንሽ ብዥታ ሊፈጥርበት እየሞከረ ነውና ይሄን አገኛችሁት እንደ አልሐምዱሊላህ አሉ ነብይ። ይሄ ስሜት ተሰማቻ። ምክንያቱም ሸይጣን ላይ በርትታችሁበታል። ሞክሮ ማክፈር ስላልቻለ ከዲን ማውጣት ስላልቻለ ቢበዛ ትንሽ የሚረብሹ ጥያቄዎችን ነው የሚጠይቃችሁ። ወደ መድኃኒቱ ሄዱ። እንዲህ አይነት ስሜት ከተሰማችሁ ፈንተሁ እንዲህ ማሰቡን አቁሙ ይችላል የሰው ልጅ። ይሄን በር መዝጋት እንደምችለው የጭንቅላትን የሐሳብ በር መዝጋት ይችላል። ሐሳብ መቀየር ይችላል። እንዲህ አይነት ስሜት ሲሰማ ጓደኛ ጋር ደውሎ ማናገር እና ማለት መልካም ጓደኛ ከሱ ጋር መጫወት፣ ውዱእ አድርጎ ተነስቶ 2 ረካ መስገድ፣ ሐሳብን የሚቀይር ሁኔታዎችን ማድረግ። ከዛ አመንቱ ቢላህ ማለት ቁል ወላሁ አሐድ መቅራት፣ ተነስቶ ውዱእ አድርጎ 2 ረካ መስገድ። አመንቱ ቢላህ የሚለው ቁል ወላሁ አሐድ መቅራት፣ አመንቱ ቢላህ ማለት እንዲህ አይነት ጥያቄዎችን ሁሉ ወስዋሶችን ሁሉ ያስወግዳል። ሌላው ወላጆች ነይ አውፍ አለለም ካልመጣሽ እያሉ ሁልጊዜ ያለቅሳሉ እና እኔ መግባት አልፈልግም፣ በቂ የሆነ ገንዘብ የለኝም እና እንዴት ይታያል ቀልብ ያደርግብኛል የሚል ጥያቄ። ወላጆች ኑ ካሉ ፈጥኖ መሄድ ግዴታ ነው። ሶላት ላይም ካብተውን ሶላቱን አቋርጠው መሄድ ይችላል። አይደለም ለዱንያ ለተሻለ ኖሮ ለበቂ ገንዘብ ተብሎ ይቅርና አንድ ልጅ ሶላት እየሰገደ ወላጆች ከጠሩት መሄድ አለ። ሶላቱን አቋርጦ ሱና ሶላት ከሆነ ወላጆች ኑ ካሉ ካልፈቀዱ ቅድም ያልነው ይሄ የአራፍ የሰገነት ጉዳይ ላይ ይወስደናል ማለት። በጀነትና በጀሃነም መሃል ያለው አጥር ላይ የሚንጠለጠሉ ሰዎች ማናቸው? ወላጆቻቸውን ሳያስፈቅዱ ለጂሃድ ሄዱ ተብሎ። ለጂሃድ የሄደ ሰው እንኳን ያለ ወላጅ ፈቃድ በመሄዱ ጀነት አልገባም ከተባለ ለትርፍ ለብር ኑሮን ለማሻሻል ኑ ያሉ አለመምጣት ሳያስፈቅዱ በዛው መቀጠል ማለት። ወላጆችን እሺ ብሎ መሄዱ የተሻለ የርዝቅ በር ሊከፍት ይችላል። ወላጆችን እሺ ብሎ መሄዱ የተሻለ የርዝቅ በር ሊከፍት ይችላል። ርዝቅ ያለው ውጭ ሀገር ብቻ አይደለም። አላህን የታዘዘ ለወላጆቹ በጎ የሆነ ሰው ርዝቁ እንዲሰፋ የፈለገ ለወላጆቹ በጎ ይሁን፣ ዝምድና ይቀጥል ተብሏል። እሺ ብሎ የሄደ ሰው ወላጆቹ ስለጠሩት ወየርዙቅሁ ሚን ሐይቱ ላ ያህተስብ። ወላጆችን ማመጽ እንዲህ ማለት ወንጀል ነው። ወላጆችን መታዘዝ አላህን መፍራት ነው። አላህን የፈራ ሰው ያላሰበውን ርዝቅ ይሰጠዋል፣ ነገሮቹን ያጋራለታል ተብሏል። ዋናው ነገር ወላጆቹ ኑ ካሉ መሄድ ግዴታ ነው። ወላጆች ከጠሩ መምጣት። ጁረይጅ የሚባል ሰው ነበር በድሮ ዘመን። ታሪኩ በጣም አስተማሪ ታሪክ ነው። እናት ነበረችው። የዒባዳ ጎጆ ማማ ነገር ነበር። እዛ ላይ ነበር ዒባዳ የሚያደርገው። የሆነ ጊዜ ሄዳ ጁረይጅ ብላ ስትጠራው ሶላት ላይ ነበር። ልስገድ ወይስ ለእናቴ መልስ ልስጥ አለ። አይ ሶላት ይሻለኝ ብሎ ቀጠለ። ሄዳ መጣች። አሁንም ጠራችው ሶላት ላይ። በጣም ተሰማትና ረገመችው፣ ዱዓ አደረገችው። አላህ ተባረከ ወተዓላ የዝሙተኞችን ፊት ሳያሳይ አይግደልህ አለችው። ከባድ ዱዓ ነው። ብዙም ሳይቆይ ስሙ ጠፋ። ጁረይጅ ሰዎች በዒባዳ የሚያውቁት ደግ ሰው። ከዕለታት አንድ ቀን አንዲት ሙጅሪም ሴት ባለጌ ሴት ይሄን ውብ ፊቴን አይቶ ማይፈተን ወንድ ይኖራል ብላችሁ ትገምታላችሁ አለች። አዎን አሏት። ማን ስትላቸው ጁረይጁል ዓቢዳ፣ ያ የዒባዳው ሰው ጁረይጅ ነው። ያንቺን ፊት አይቶ ላይፈተን የሚችል እሱ ብቻ ነው ማለታቸው። እኔ ፈተነዋለሁ አለች። አቺም አሏት። እችላለሁ አለች። ጁረይጅ ጋር ሄዳ ተውባ ተኳኩላ ፊቱ ተቀብታ ከዙሪያው ተሽከረከረች። ዞር ብሎ አላያት፣ አላህን ስለሚፈራ እውነትም ሆነ ማለት ነው። ከዛ ሰው በጣም ተናዳ እኔ በዚህ ልክ ራሴን አክሽለት ቀርቤ እኔን የማይቀበል ወንድ ማን ነው ብላ ስሙን ለማጥፋት ወሰና ትንሽ ወጣ ብላ ከአንድ እረኛ ጋር ተጋድማ በልግና ሰራች። አረገዘች፣ ወለደች። የማን ልጅ ነው ስትባል የጁረይጅ ልጅ ነው አለች። ሰዎች ምንም ሳይሉ ወዲያው መተው በጋራ የዒባዳ ጎጆ ሆነ ፈረሱበት። ዘመን አድርጌ ነው ሲላቸው በዝሙት ልጅ ወልዳ አሉት። እስቲ ተውኛ እንዴ ብሎ ለተረካ ሰግዶ ጣቱን ቀስሮ ህፃኑን ሆዱን ወጋ አድርጎ አባትህ ማን ነው ሲለው እገሌ የሚባለው እረኛ ብሎ ተናገረ። ገና አሁን የተወለደው ልጅ ነብይ እንደተናገሩት ያሰላሰ። ከዛ ሰዎች በጣም ደንግጠው ቤቱን ሰሩለት። ወርቅ እናደርግልህ አሉ። አይ አልፈለግም፣ በነበረበት መልሱት አላቸው። ምን አሉ እዚህ ጋር ዑለሞች፣ እንደው የዝሙተኛ ፊት አላህ ያሳየህ ብቻ ማለቷ ደግ ሆነ። ከዛ ያለፈ ዱዓ ብታደርግ ከባድ ዝሙት ያሰራ። ዛሬ ምን እየተደረገ ነው? እንደምታኑ ሰዎች በሶሻል ሚዲያ እኮ ዝሙት እየሰሩ ነው። እሷ የዝሙተኛ ፊት አላህ ያሳየህ ነው ያለ። ከፊት የከፋ ነገርን ሰዎች በሶሻል ሚዲያ ያዩ እያደረጉ፣ ይሄ አላህ ዘንድ የመረገም የመዋረድ የመርከስ ማሳያ ነው። ስለዚህ ወላጆች እንደዚህ አይነትም ዱዓ የሚያደርጉበት ሁኔታ ስላለ ሶላት ላይ ሆኖ ያ ረቢ ኡሚ ወሶላቲ ይላል ሐዲሱ ላይ። ጌታዬ ሆይ ሶላቴ ይሻለኝ ወይስ እናቴ ያለ። ሶላቱን መረጣል። መሆን የነበረበት ምን ነበር? እናቱን ነበር መምረጥ ያለበት። የጀመረው አሁን ከሆነ የጠራች ወዲያው እንደጀመረ ከሆነ አቋርጦ አቤት ማለት አለበት። ከጀመረ ከቆየሳ ቀልጠፍ አድርጎ ሶላቱን ጨርሶ አቤት እናቴ አቤት አባቴ ማለት አለበት። ሶላት አቋርጦ አቤት ማለት ስለነበረበት ነው አላህ አጥፍተሃል ብሎ ዱዓዋን ተቀብሎ ከዝሙተኛ ጋር ያቀራረበው፣ ስሙ እንዲጠፋ የተደረገው። ስለዚህ ወላጆቹ ና ያሉ ሰው መምጣት አለበት።
ወንድም ይሁን ሴት እና እፈልግሃለሁ ካሉ መሄድ አለበት። ሌላው ጥያቄ አሁን ላይ ሁሉም ሀበሻ ወንድ ማለት ይቻላል ስራው ሐዋላ ነው እና ስለ አሰራሩ ቢያብራሩልን። ይሄን ቅድም በሚገባ አብራርተናል። እንደዚህ ድጋሚ ሰዓት ማባከን የለብንም። ብዙ ሰዎች ይሄን ስራ ይሰራሉ። ሸሪዓውን ጠብቀው ከሰሩ መልካም ስራ አንተም ያዋጣል ማለት ነው። ሸሪዓውን ጠብቀው ካልሰሩ ብዙዎችን አትከተል። በዚህ ብቻ አይደለም፣ በሌላም ዘርፍ ላይ አብዛኛው ምድር ላይ ያለውን ሰው ብትከተል ከአላህ መንገድ ያወጣሃል ይላል። ብዙዎች ስለሰሩት ሐላል አይሆንም፣ ብዙዎች ስላልሰሩት ሐራም አይሆንም። ሰው የገራለትን የተመቸውን ያዋጣኛል ያለውን ነው የሚሰራው። ሙስሊም ሸሪዓ የፈቀደውን ነው የሚሰራው። 99% ሰዎች ይቻላል ቢሉ ቁርአን ሐዲስ ይቻላል ካላለ ሐላል ሊሆን አይችልም። አንዳንዴ ከልክ ያለፈ ማግራራት ወይም ደግሞ ነገሮችን አለመገንዘብ ኖሮ የሚያግራሩ ሰዎችም ልታገኝ ይችላል። ቅድም ያልኳችሁ የቡኻሪ የሙስሊም ሐዲስ ነው። የዑባዳ የሌሎችም ብዙ ሰሃቦች ያስተላለፉት ነው። ወርቅ በወርቅ ብር በብር ስንዴ በስንዴ እንካ አምጣ ካልተባለ እጅ በእጅ ካልሆነ ሪባ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እጅ በእጅ መሆን አለበት። አንችልም ባህር ማዶ እንዴት ያደርገን ለተባለው እዚህ የሚልከው ሰውና የሐዋላ ስራ የሚሰራው ሰው በአካል ሲገናኙ ክፍለ ሀገር ወይ ውጭ ሀገር የሚላክለት ሰው ደግሞ ወኪሉና ብር የሚላክለት ሰው በአካል ሆነው ይኸው ተገናኘን ተባብለው እዚህ ድርሃሙን ሰሰጥ እዛ ያለው ሰው ብሩን ከተቀበለ እጅ በእጅ ሆኗል። ይሄን ካልቻልከሳ ቅድም እንዳልነው ግራ ቀኝ በል፣ ሶብር አድርግ። ለጊዜው በብድር ስጡልኝ በል፣ ሌላ ጊዜ ያስገባ። ትንሽ ዋጋው ሊቀንስ ይችላል፣ በባንክ ላክ መሰለም ማለት ነው። ዲን የሚባለው ይሄ ነው። ሌሎች በገራላቸው መንገድ ይሄዳሉ ዲን ስለማይገድባቸው። አንቺ ዲን የሚገድብህ ከሆንሽ ግራ ቀኝ ብሎ አማራጮችን መፈለግ ነው። ወቢላሂ ተውፊቅ ወሰላም።